ታውቂያለሽ? ለምን ትዋሻለሽ? አትዋሽ። ተረጋጊ። ምን ሆነሽ ነው? ያረጋጋ ነገር አይደለም። ወንድሜ ህይወቱ ተበላሽቶ ነው ያለው። እኔ ስለ ወንድምሽ እኮ ማውቀው ነገር አሳብደሽ አትዋሺ። ታውቂዋለሽ። እኔ እገልሻለሁ። እግዚአብሔር ዛሬ እንኳን አገኘሁሽ። እኔ ባውቀው ጀመረች አለው። ተረጋጊ። ወንጭ ምክንያት ምን አደረኩ? ሰላም ሰላም፣ ውድ የቻናላችን ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ ለማለት እንኳን በእርግጥ አልደፍርም። ጥሩ ስሜት ላይ አይደለም ያለሁት። ማለት በጣም ደብሮኛል። ዛሬ እነ ቶፋ ጋር ነው ያለሁት እና አጋጣሚ እነ ቶፋን እና ባርኪን ፈልጊያቸው ነበር የመጣሁት እና ቤት አልነበሩም። የሆነ ጉዳይ በጣም አስጨንቆኝ ነበረ እነሱ ላናገራቸው የመጣሁት ግን አላገኟቸውም እና የሆነች አንድ ልጅ በጣም ስልክ እየደወለችልኝ እየረበሸችኝ ነው ያለችው እና ረጅም ጊዜ ሆኖኛል ካሜራ ራሱ አላበራ ምናምን ነገር ብዬ ነበር እና ከረጅም ጊዜ በኋላ ነው ለካሜራ ያበራሁላችሁ። ቆይቻለሁኝ ካሜራ ላይም ከመጣሁኝ እና አላቅም በጣም ስለጨነቀኝ ነው። ማለት ምን ማድረግ እንዳለብኝ ግራ ስለገባኝ ነው። አንድም እናንተንም ካሜራ ብቻ እያወራቻለሁ ከነቶፋ ጋር ነው የመጣሁት። አላቅም ምን እንደፈለገች ምናምን ነገር ምንም ሊገባኝ አልቻለም። ብቻ ስልኬ ላይ በተደጋጋሚ ትደውላለች ምናምን ነገር ስልኬን ራሱ ኬት እንዳገኘች አላቅም። በጣም እያስጨነቀችኝ ነው እና የምታወራው ነገሮች ምናምን ነገር ምንም የጤነኝነቶች አይደሉም። ማለት ደስ የሚል ነገር አይደለም የምትነግረኝ ምናምን ነገር። ስለኔ ብዙ ነገር ታውቃለች፣ ዲፕሊ ታወራለች ምናምን ነገር። እንዴት እንዳወቀች ራሱ ሊገባኝ አልቻለም። ማለት በጣም ማለት መጀመሪያ ከሌላ ሰው የተላከች ምናምን ነገር መስሎኝ ነበር። ግን የሆነ ሰዓት ላይ ወሬዋን ስሰማው ምናምን ነገር ስለኔ በጣም ታውቃለች። ወንድሜ በአንቺ የተነሳ ብዙ ነገር ሆኗል እያልሽ ስለማይመለከተኝ ነገር በጣም እያወራሽ ነው እና መጀመሪያ ልሰማት ፈቃደኛ አልነበርኩም። ማለት ችላ ብያት ነበረ ምናምን አንደርስታንድ ለማድረግ አልፈለግኩም ነበረ። ግን በጣም ተደጋጋሚ ጊዜ እየደወለች ምናምን ነገር በጣም አስጨነቀችኝ። ሁሌ ትደውላለች በየቀኑ ምናምን ነገር ላገኝሽ እያለች በጣም እንትን አለችኝ እና ግራ ስለገባኝ እስቲ እነ ቶፋን ወይ ምናምን ብዬ ላማክራቸው ብዬ ነበር። እነሱ እዚህ አይደሉም እና እስቲ ለሶፊ ደውዬለታለሁ። ምናልባት እስቲ ለሶፊ ላማክረው ነው ምናልባት ማግኘት ካለብኝ ወይ ምን ማድረግ እንዳለብኝ ራሱ አላወኩም። በጣም ግራ ገብቶኛል ከምላችሁ በላይ ነው። አስጨንቃኛለች። እኔም ጥሩ ስሜት ላይ አይደለሁም ያለሁት። የእሷ ሁኔታ ደግሞ ጭራሽ ያለኝን ስሜት ደግሞ ጭራሽ የባሰ የሚደብር ስሜት ውስጥ እየከተተኝ ነው እና ብቻ ግራ ገብቶኛል። አላቅም ምን እንደፈለገች ምን ልታወራ እንደፈለገች አላቅም። እኔ እሷን ወንድም እኔ የት አላቆምም። ያሳበረች የምትልብኝ ምክንያት ራሱ እኔ ሊገባኝ አልቻለም። ኬት ፈጥራ እንደምታወራ ምንም አንደርስታንድ እያደረኳት አይደለም። ብቻ ግራ ገብቶኛል። ጭንቅ ብሎኝ ነው እና ካሜራ ይበላውላችሁ። እስቲ ለሶፊ ላማክረውና ምናልባት እስቲ እሱ የሆነ መፍትሄ ምናምን ነገር ካመጣልኝ አላቅም። ለሱ የሆነ ነገር ለውና እስቲ እየመጣው ነው ብሎኛል። እነ ቶፋ ጋር እንዳለው ምናምን ነገር ያለው እመጣለሁ ብሎኛል እና እሱ ሲመጣ ደግሞ እስቲ ከሱ ጋር ያለኝን ነገር ድጋሚ ካሜራውን አብርቼላችሁ መቀጠልላችሁ ይሆናል። እስከዛው ኦልሬዲ ደርሷል እና ደውሎልኛል። ገብቷል። ካሜራ አበራላችሁ ደርሷል እና በሰላም ነው ግን ጥሩ ስሜት ላይ ችግር ልበለው ምን ልበለው አላውቅም። ግን የሆነ ስሜት የሚረብሽ ነገር ተፈጥሯል እና ግራ ስለገባኝ ምን ተፈጥሮ ነው? ካሜራም በርቷል። ካሜራ ማውጥቼ የሚጠራው እንዴት ፈማንስ የሉም እነሱ ላገኛቸው ነበር አጋጣሚ መጣሁት እና ማንም ይላልት እሺ ምንድን ነው ወደ ተፈጠረ ለምን በዚህ ልክ ተናነሽ? የሆነች አንድ ልጅ በጣም እያስጨነቀችኝ ነው እና ማለት አላውቅም በጣም በተደጋጋሚ እየደወለችልኝ ነው ምናምን ነገር ነው። ስልኬን ኬት እንዳገኘች ሁላ ማውቀው ነገር ነው። በጣም እያስጨነቀችኝ ነው እና በቃ ስለጨነቀኝ ነው። ኦልሞስት መጀመሪያ ግን እዚህ ጋር ጠብያታለሁ።
ማለት የዚህ ቀጠለ ሰው እየመጣች ነው። አዎ እና ብቻዬን ማግኘት ስለፈራሁ ነው። አንደኛ ነገር አንተ ነው የምጠራው። ቆይ ምንድን ነው የተፈጠረ ያለው? ግራ እየገባኝ ነው ያለው። ምንድን ነው ለምንድን የጨነቀሽ? ምንድን ነው የተፈጠረ ያለው? ምንድን ነው እየሆነ ያለው? እዛ ላይ ደግሞ ፊትሽም ልክ አይደለም ምናምን ስትደውይልኝ ድምፅሽም በጣም ነው የደነገጥኩት ነበር። ሰው ምንድን ነው የተፈጠረው? በዚህ ልክ እንደዚህ ያስጨነቀሽ ምንድን ነው? ማንስ የምትመጣው? እኔ አላውቃትም፣ ግን እኔ ታውቀኛለች። እኔ ግን አላውቃትም ጭራሽ። ማለት ነው ታውቀኛለች ማለት እኔ ታውቀኛለች። በስነ ስርዓት ነው የምታወራው ስለኔ ምናምን ነገር ብቻ ብዙ ነገር ስለኔ ታውቃለች ምናምን ነገር እና መጀመሪያ እንደውም አውቃ እየደወለች ምናምን ነገር መስሎኝ ነበር እችላለሁ ነበር፣ ግን በጣም ተደጋጋሚ ጊዜ ሆነብኝ። በጣም ነው የምትደውለው ምናምን ነገር የምታወራው ወሬዎች ደግሞ በጣም የሚጨንቁ ወሬዎች ናቸው። ማለት ስለ ወንድሟ ምናምን ነው የምታወራው። እኔ ስለ ወንድሟ የማውቀው ነገር የለም። በእርግጥ ስለ ወንድሟ ማለት ወንድሜ ጤነኛ አይደለም አብዷል ትለኛለች እና ምን አገባኝ ምናምን ማለት እኔ ግራ ገባኝ። አንቺ ምክንያት ነው ትለኛለች። እኔ እኮ አላውቀውም ስለ ወንድሟ ምን ልታወራኝ እንደፈለገች። ቆይ እያልሽኝ ያለሽው በአንቺ የመጣው ወንድሜ አብዷል እያለችኝ ነው የምትይኝ? አዎ እሺ። እኔ ስለ እሷ ወንድም የማውቀው ነገር የለም ማለት እኔ አላውቅሽም ተሳስተሻል ምናምን ነገር አልኳት። ሌላ ሰው መስል ይችላል። አይ በእምነት ነው አውቅሻለሁ እኔ በደንብ አንቺ ከዚህ በፊት ቦታ ሲሰራ እንደነበር ምን ሳረግ እንደነበር እና ያንን ነገር እንዴት ልታውቅ ቻለች? ግራ ገባኝ። አንቺ የሚያሳለፍሽውን ነገር እያንዳንዱ ነገር በደንብ ታውቃለች ነው እያልሽኛለሽ? በደንብ አሁን የምታውቀው ስለዛ አንቺ የሚያውቅሽ ሰው ነው። አዎ ለዛ እኮ ነው ግራ የገባኝ እና ጨነቀኝ። እንዴት እንዲህ ስለኔ ልታውቅ ቻለች? እና ብቻዬንም ደግሞ ማግኘት ፈራሁ። የምታወራው ወሬዎች ደግሞ በጣም የሚያስጠሉ ወሬዎች ናቸው። እንደምን አሳብደሽ አንቺ እንደዚህ አደረግሻለሁ እንደዚህ ዛቻም አለው ምናምን ነገር እና በጣም የሚያስጨንቅ ነገር ነው ለኔ የምትለኝ እና በቃ ምን ያህል ጊዜ ሆነው እንደዚህ ደወለች? ረጅም ጊዜ ሆነ ራሱ ለእናንተ ነገርኳት እንጂ ማለት መጀመሪያ ችላ ብያት ነበረ። በቃ ቀላል ነገር ነው ብዬ ነበር ያሰብኩት። ቀላል ነገር ነው አድርጌ በቃ ትቼው ነበር። ግን ተደጋጋሚ ስልክ ትደውላለች። በሌላ ስልክ ደግሞ አለመሳትላት በሌላ ስልክ ትደውላለች ምናምን ነገር እና በጣም እያስጨነቀችኝ ያለች ከምን በላይ ላፊ ነው የምታስጨንቀኝ። በቃ ግራ ገባኝ። እሺ በቃ ላገኘሽ አልኳት። በቃ በጣም እንትን ስትለኝ ማለት ነው። ከዛ ደግሞ ብቻዬንም እንትን ማለት ፈራሁ። እስኪ ምን ማድረግ ነው ያለብኝ? በጣም እያስጨነቀችኝ ነው። ቆይ ተረጋጊ እና ብዙ ነገር እያሰብኩ ነው። ሜይ ቢ እኛ የሚፈልጉ ሰዎች ሊያጠቁሽ ፈልገው እንዳይሆን በደንብ ታውቃለች የምሰራበት ምናምን። በዚህ ልክ አንቺም የነበረሽን ነገር በዚህ ልክ ሊያውቁ የሚችሉ አይነት ሰዎች አይደሉም። ሌላ ምን ያውቃሉ? ግን ኖርማል ይሄ መረጃ የሚያገኙት ይችላሉ። ኖርማል ሌላ ሰው ማን ሊያውቃል ማለት ሌላ ምን እስቲ ማለት ምንድን ነው በዚህ ልክ ታስጨነቀሽ? በዚህ ልክ ተሰማሽ ያለች ምክንያት ሌላ ነገር ያልነገርሽኝ ነገር አለ? በፊት የት እንደተማርኩኝ ታውቃለች። የት ምን አይነት ላይፍ እንዳሳለፍኩኝ በደንብ ታውቃለች። ይህንን ጉዳይ ደግሞ ከዩና ውጭ ማንም የሚያውቅ የለም። እናንተ ራሱ ስለኔ በደንብ አታውቁም ማለት ስለ ፋሚሊዎቼ በደንብ ታውቃለች። የት እንደሚኖሩ ታውቃለች። ይህን ጉዳይ ደግሞ ከዩና ውጭ ለማንም አልተናገርኩም። ይህንን ጉዳይ እንዴት ልታውቅ ትችላለች ታዲያ? ግራ እየገባኝ ያለው እኮ ነው። ስለኔ በጣም የምታውቀው ሶፊ ነው። በጣም አስጨነቀችኝ። የት ነው ታዲያ የጠራሻት? እዚህ ነው የቀጠረው። የመጣች ነው በዚህ? እሺ ስለዚህ እስቲ ያለው ነገር በቃ ከመጣሽ ምንድነው ቀጠሯችሁ? ስለምንድን ነው የተቀጣጠራችሁት? ላገኝሽ ፈልጋለሁ። ምን እንደሆነሽ ንገሪኝ አልኳት። በቃ መጥቼ አስረዳሻለሁ ማለት ግን ወንድሜ ባንቺ ምክንያት አብዷል ነው የምትለኝ። አሁንም እስቲ እኔን ተወቃሽ ማን አልጠየቅሻትም? ልጁን ካልተቀጠች እኔ ግራ ገባኝ። ደንግጫለሁ። ምንም አልጠየቅኳትም። እኔ እንደዚህ እሱ አላውቅም። ተሳስተሻል አልኳት። ስሙን ነግራሽ? ስሙን አልነገረችኝም። እሺ ግን እንደዚህ የሚባል ወንድም አለኝ እና አብዷል ባንቺ ምክንያት ስትለኝ እኔ ደንግጬ ተሳስተሻል ሰው አልኳት። እሺ እኔ አይደለም አይ ተሳስተሻል እንደዚህ ማለት ምናምን ስላት አንቺ ነሽ በእውነት እንደዚህ አይደለሽ እንደዚህ ቦታ ነገር ምሳሌ ከእንደዚህ አይነት ቦታ ላይ መጣሽ እንደዚህ ነው አወራች። ግራ ገባኝ። እሺ ለማንኛውም እስኪ ያለውን ነገር እንኳንም እኔ መኖሬ አሪፍ ነው ሲባለንበት መሆኑ አሪፍ ነው። ስለዚህ እስኪ እዚህ ነው የምትሻለሽው ስልኳን ስጭኝና እኔ እስኪ ያለችበት እንደሚደርስበት ቼክ ላድርግና ማን ነው ምንድነው ከጀርባ ያለ ነገር ሌላ ነገር አስበውም ከሆነ የሆነ ነገር ላይ አድርጉም አስበው ከሆነ ያንን ነገር መጣራት ስላለበት ወይ ትምጣና እዚህ ያለው ነገር ከራሷ ከአንደበቷ ብንሰማሽ ምን ልታረግ ትችላለች? ምን አይደለም። አይ አሁን ምን አለ መሰለሽ ሁለት አይነት ነገር ነው እየሆነ ያለው። አንድ
እሷ እንዳለችው ምናልባት የሆነ አለመግባባት ተፈጥሮ ምናምን ነገር ወንድሟ እንደዛ ሆኖ ሊሆን ይችላል። እንዳልሽኝ ከሆነ እንደዚህ የቅርብሽ እያንዳንዱ ነገር የምታውቅ ከሆነ ኖ አይደለም እኮ አሁንም እኮ አንቺ ነሽ እያልኩሽ እኮ አይደለም የሚፈጠረው ነገር እኮ እያልኩሽ ነው። አሁን በሁለተኛ መንገድ እያየሁት ነው ነው አንደኛ የሚፈልጉ ሰዎች ሜቢ ላይጠቁሽ አይነት ነገር ነው የሆነብኝ መሰለኝ ያለ እንደዛም ከሆነ ልጅቷን ይዛናት ያለውን ነገር በደንብ የምንጠራበት ነገር ነው የምትሰራው። ሁለተኛ ደግሞ እየመሰለኝ ደግሞ ያለው ደግሞ እውነትም ከሆነ እስቲ ብቻ ትምጣ። አሁን ምንም ያስጨነቅሽ ነገር የለም። እንኳንም ቀጠርሻት ያለው ነገር አንቺም ከምትጨናነቂ ቀልፍ ከምታጪ ምናምን ነገር አሁን ልክ አይደለሽም። አልተኛሽም አይደለ? እዚህ ጋር ምናምን ጠቁሯል። በጣም ማለት በጣም ነው እንደው አንተ እኔ ጃሪ አወራለሁ ምን ትችልሽ ነገር ነው ወደሽዋል። ምን ይዛቻ ነው የምትዝትሽ? አንቺ ነሽ ያዘበልሽው። ያው በቃ እንትን አይልም ምንም አይልም አይናገር ምን አይልም ትለኛለች እንዴ አንቺ ደስተኛ ሆነሽ አንቺ እንዲፈለግ እያልሽ እያለሽ በምን ታምር ወንድሜ ባንቺ ምን ያታውቃል? በቃ ላገኝሽ እፈልጋለሁ ትለኝ ማታ እየደወለች ደውዬላትና ወደዚህ የምትሸሽ ነው ደውዬላት ቼክ አድርጊያትና እኔ ወጥቼ ልቀበላት። ከዛም እስቲ ምንድን ነው ነገር ማውጣት ነው። አንተ ግን መጀመሪያ ተረጋጋ። እንደዚህ አይነት ሙሉ ሆነሽ ምናምን በእንደዚህ አይነት ስሜት አይደለም ማለት ነው። ተረጋጋና ያለውን ነገር እንዴት ነው ምን ማድረግ አለብኝ እኮ ግራ ስለገባኝ ምን ማድረግ እንዳለብኝ እኮ ግራ ገባኝ እኮ መጀመሪያ ማወቅ አለብን ያለው ነገር እንዴት ይካሄዳል ነገር ማወቅ አለብን። ይደርሰሽ ነው ነገር ያትና ምን ይመስላል ይሄን ተቀበያት መጣል እናወራትና እንዴት ተፈጠረው በማየት ነገር መፈታት አለበት። ከጀርባ ሲሆን ነገር አስባለሁ ነገር ሁሉ ነገር ነው። ሄሎ እናት እየመጣሽ ነው አይደል? እኮ ኦኬ ደርሰሻል? ያልኩሽ ቦታ ወርደሻል? በቃ እኔም እዛ ቁጭ ብዬ እየጠበቅኩሽ ነው። በቃ የሆነ ሰው ልክልሽና እሱ ይዞሽ ይመጣል። ስልኩን ሰጥልሽና ደውሎልሽ ወደዚህ ትመጫለሽ። አዎ እየጠበቅኩሽ ነው እኮ እየጠበቅኩሽ ነው። በቃ ዝም ብለሽ ነው። እሺ እንዲህ ናት በቃ ሴትዮዋ። ተረጋግቲ በቃ ያለው ነገር ነው። ትበላለች ተረጋጊና ለማውራት እንሞክራለን። ምን ድረስ ሰዎች ምን ፈልጋ እንደሆነ ባቀኔ በጣም ማወቅ የፈለኩት እንፈልጋለን። ረጋቢች ነው በቃ እሱ የሚቀበለው ቦታ ነው። እስቲ እዛ ከመጣ በኋላ ደግሞ ድጋሚ ካሜራውን እናበራላችሁና ያለውን ነገር እስቲ እንቀጥላለን። ይዟት መጥቷል፣ ደርሷል። ስለዚህ እንደርሻለሁ ብሎኛልና ምን ሊፈጠር እንደሚችል አላውቅም። ምን ልታወራኝ እንደሆነ ራሱ ይገባኛል። እስቲ ለቲንክ እየመጡ ነው፣ ደርሷል። ከምላችሁ በላይ ጨንቆኛል። ምን ልታወራኝ እንደፈለገች አላውቅም። ብቻ በተረጋጋ ስሜት ለማውራት እሞክራለሁ፣ እሷንም ለመረዳት እሞክራለሁ። ግን አላውቅም፣ በጣም ጨንቆኛል። የምታወራቸው ወሬዎች በጣም መስጠት ነበሩ። ኦልሬዲ ደርሰዋል መሰለኝ እየመጡ የወንድሜ ህይወት አበላሽታለች። እዚህ ያለሽ ወይ አወራኝ እኔ እንዴት ነው ተረጋጊ የምትይኝ? እንዴት ነው መረጋጋት? ማዳምጪኝ እኔ ማለት ምን ሆነሽ ነው ተረጋጊ? ወንድሜ አብዶ ባንቺ ምክንያት እዛ ተቀምጦ ተረጋጊ ትኛለሽ? ወይ ተረጋጊ አወራሁሽ ነገርኩሽ አይደል እንዴ? ወይ ሰው ምንም የምታውቀው ነገር የለም። እንዴት ነው ማታውቀው ነገር የማይኖረው? ምንም ምክንያት እኮ ነው ህይወት የተበላሸው። ከዛ ጀምሮ እያወራሁሽ የነበረው እኮ ነው እያስረዳሁሽ የነበረው። እዚህ ተቀምጠሽ አንቺ ህይወትሽ እንደዚህ አምሮብሽ አለምሽ ትቀጫለሽ። እንዴት ነው ማለት አንቺ ነው ያታውቂው? ለምን ትቀጫለሽ? ምን ታውቃታለሽ? እንዴ ጭራሽ መጥታሽ እኔ ታውቅሻለሁ። እኔና አንቺ እንተዋወቃለን። በደንብ ነው የምንተዋወቀው። የት ነው የምንተዋወቀው? እንዴት ነው የማታውቂኝ? እኔ እኮ አልገባኝም። አልነገረሽም ስለኔ ነው የማታውቂኝ? እኔ አላውቅም። አትዋሽ አንቺ ውሸታም ውሸ ለውሸትሽ ለውሸት ተረጋጊ። ምንድን ነው የምትይው? ምን ነው ወርሰሽ ተገማያሽ? ወንድሜ እዛ ተበላሽቶ ያለው ህይወቱ የተበላሸው ባንቺ ምክንያትማ
ማን ነው ወንድምሽ? እኔ አላውቅም። ምንድን ነው የምትይኝ? ሰው ተመሳስሎብሽ ነው? አሳይሽ። እንዴት ነው ተመሳስሎብሽ ነው የምትይው? ቆይ እንደምሽ ውሸታ ነው። እሺ እናታቂው አላውቀውም። እንዴት ነው የማታውቂው? እንዴት ነው የማታውቂው? ለምን ተዋሻለሽ? እውነቱን ተናገሪ። ቆይ ተረጋጊ። ቆይ ተረጋጊ። እንዴ ምን ሆነሽ ነው? የሚያረጋጋ ነገር አይደለም። ወንድሜ ህይወቱ ተበላሽቶ ነው ያለው። እኔ ስለ ወንድምሽ እኮ ማውቀው ነገር የለም። አሳብደሻል። እንዴት ነው? ምን አድርጌ ነው እኔ ማሳብደው? ምን አድርጌ ነው ማሳብደው? ምንድን ነው የምታወሪው? በእግዚአብሔር ምን አድርጌ ነው እኔ ሰው ማሳብደው? በእግዚአብሔር ነው የተቋለው። ህይወትሽን በሰላም ትኖራለሽ አይደለ? መንገድ ለመንገድ ከማንም ጋር አፍቅሬያለሁ ምናምን እያልሽ እሱን አሳብደሽ እሱን እወድሃለሁ ብለሽው ነበረ። ካስታወስሽ እና ተሳስተሻል። በእግዚአብሔር ምንም ስሜን አታጥፊ። እንዴት ነው የማታውቂው? ቆይ ስለኔ ስነግሮሽ የለ እንዴ? እንዴት ነው የማታውቂው? እኔ ታውቅሻለሁ። አንቺን ከዛሬ ውጭ እኔ ድጋሜ ሄጄሽ አላውቅም። ታውቂኛለሽ፣ በደንብ ታውቂኛለሽ። አታናጅኝ። አውቀሽ ነው እንደዚህ የምትይ? ለምንድን ነው አውቄ የምልሽ? እና ታዲያ ምንድን ነው እኔ አላውቅሽም አልኩሽ እኮ። በደንብ ነው የምታውቂኝ። ለምን እንደማታውቂኝ? ለምን ተረጋጊ? የሚያረጋጋ ነገር አለም። ህይወቱ ተበላሽቷል። ወንድሜ ማለት ነው የኔ መከታ ወንድሜ ነው። እናቴ በሷ ብሱ እንደዛ በመሆኑ መጀመሪያ ተረጋጊ። እሺ ስለ ወንድምሽ አዝናለሁ። እሺ ተረጋጊ። እሺ ምን ላድርግ? እሺ ማድረግ የምችለው ነገር ካለ ንገሪኝ። እኔ እኮ አላውቀውም ወንድምሽን። ካበላሽሽ በኋላ ምን ማድረግ የምችለው ነገር ታያለሽ? የማላውቀውን ሰው ህይወቱን አበላሽሽ እያልሽ ነው ያለሽ። እንዴት ነው የማታውቂው? ቆይ እኔ ያልገባኝ ቆይ አንዴ ልጅ ማን ነው አታውቀውም እኮ። ቆይ ረጋ በይ። ማነች እሷ? ታውቂያታለሽ አይደል? ተቃቅፎ ሲሳሳም ምናምን ፎቶ አላቸው አይደል? እንዴት ነው የማታውቂው? እሺ ይሄንን የምን ተቃቅፎ ስለምን ነው የምንሳሳመው? ይሄ የእሱ ፎቶ ነው አይደል? ይሄ እኮ የእሱ ፎቶ ነው። እኔ አላውቀውም። እሺ ማለት የእሱ ፎቶ ነው ስለምታውቂው ነው ታዲያ? እንዴት ነው ማለት የሚያሳየሽኝ ፎቶ ነው ታዲያ? ይሄ እኔ አላውቀውም ታዲያ። አትዋሺ፣ ታውቂዋለሽ። እኔ እገልሻለሁ። እግዚአብሔር ዛሬ እንኳን አገኘሁሽ። እኔ ባውቀው እኮ እናቴ ይኸውልሽ፣ እንዲህ ብለሽ ተደጋጋሚ ጊዜ እያስፈራራሽኝ ሁላ መጥቼ ላግኝሽ። እኔ እኮ ችግር ውስጥ ካለሽ እንኳን እሺ ወይ ልካፈልሽ ብዬ ነው የጠራሁሽ አይደለ? ስለ ችግር ታውቂያለሽ አንቺ። ምን ሆነሽ ነው? በእግዚአብሔር እንዴ ታውቂኛለሽ። አዳምጪኝ። ቆይ ረጋ በይ። ቆይ አንዴ እንደማመጥ ምንድን የተፈጠረው? ቅድም ጀምሮ ይሽ እየመጣሁም በቃ ዝም ብለሽ መሳደብ ነው እንጂ ምንም ደህና ነገር እየተናገርሽ አይደለም። ምንም ደህና ነገር መናገር ስራ አይደለም የምትሰራው። የእሷ ህይወቷን እየኖረች ነው። ይኸው አምሮባት ነው እዚህ ራሱ ተቀምጣለች። መንገድ ለመንገድ አሸሸገዳሚ ትላለች። ወንድምሽ ምንድን ነው የሆነው? እሺ ወይ ስለ ወንድምሽ ቆይ ወንድምሽ እንዴት ነው ተሰብሮ ተቻለች? ምንድን ነው ግራ አጋባሽ ነው? እኔ አንቺ ወንድም ፍቅረኛ ሆኜ አላውቅም እኮ። አታሳብጂኝ። እኔ እገልሻለሁ። እግዚአብሔርን ዛሬ ተሳስዬብሽ እንዳይሆን በእግዚአብሔር እናት። አንቺ ነሽ የምትሳሳችብኝ። አንቺ በምን ያደረሽ? አንቺ ታዲያ በእምነት ነኝ። በእምነት የምትባል ሌላ ሰው መስዬሽ ከሆነስ? እሺ እኔ በጭራሽ አልተሳሳትሽብኝም። አንቺ ራስሽ ነሽ። እንዴት ነው የምታሳይ? ፎቶ ራሱ የድሮ ፎቶ እኮ ነው። ይሄ ሰውዬ እንዴት በድሮ ፎቶ እንዴት እለየዋለሁ? የታውቀዋለሁ እኔ። ኧረ በፈጠረሽ አምላክ። እሺ ሌላ ፎቶ የለሽ? ሌላ ፎቶ ካለ ሌላ ፎቶ ሰየን። አሳይቷት እኮ ሌላ ፎቶ። ይሄ እኮ የድሮ ፎቶ ነው። እንዴት ላውቀው እችላለሁ? አንቺ ታውቂዋለሽ። ለምንድን ነው እንደዚህ የምትዋሽ? ለምን ታውቂያለሽ? በእግዚአብሔር ስለ ከሀዲነት እኮ አይደለም። ይሄን እኮ ተረጋጊ። አንዴ ስለመሽው አይደለም። አሁን እንደኛ ይሄ ፎቶ ራሱ ጥራት አለ አይደለም። እኔ ራሱ ልለየው አልችልም ነው ማለት ነው። ያላወቀችው ማለት ነው። በጣም ከመብዛታቸው የተነሳ ነው። ታውቂኛለሽ። ምንድን ነው ስሜ የምታጠፊው ታዲያ? እኔ እኮ ይኸውልሽ ችግርሽን ልረዳሽ ብዬ ነው መጥቼ እዚህ ድረስ የጠራሁሽ አይደል? እያወራሁሽ አለሁ። አንቺ ሌላ ነገር ነው የምታወሪው እንዴ? ወይ ምንድን ነው? ሌላ ነገር አላወራሁም እኔ። አንድ ወንድሜን ነው ያጣሁት። አንድ ፍሬ አንድ ወንድሜ ነው ማለት ነው። ለዛ እኮ ነው ተረጋጊና አውሪኝ። እሺ ችግርሽን አስረዳኝ። ታማ ነው ያለችው። ሰላም እንኳን አግኝታ አታውቅም። እንዴት ናችሁ? ቆይ እኔ ስለምታወሪው ነገር አላውቅም። ማነው የሚያፈቅረኝ? እኔን ማነው የሚያፈቅረኝ? ዘኪን አታውቂውም እና ነው? እኔ አላውቀውም። አሁን ያሳየሽኝ ፎቶ የድሮ ፎቶ ነው። በዚህ አላውቀውም። በእግዚአብሔር ይገልሻለሁ። እግዚአብሔር ተረጋጊ። ምንም መግደል ምናምን የሚባል ነገር የለም። አሁን ምንድን ነው የተፈጠረው? ለምን ነው ሊያብድ የቻለው? በሱ የመጣ እንዴት ሊሆን ቻለ? እንዴት ምን የተፈጠረው? በጣም ጉሩስ ነበር። ተስፋ ነበረ ወንድሜ። ለኛ ቤተሰብ ያለን አዲሱ ነበረ። ያሳልፍልናል፣ ያግዘናል ብለን ተስፋ የምናደርገው ሰው ነው። እሺ ምንድን ነው ተፈጠረው? እኔ ምን አድርግ? ይሄ ነው እሺ። እኔ ይዞ ያሳበድኩት በእግዚአብሔር ስለማላውቀው ሰው እኮ ነው እያወራሽ ያለሽው። ስለማታውቂው አይደለም እያወራለሁ። ታውቂዋለሽ። ዘኪ እንዴት ነው የማታውቂው? ቆይ ምንድን ነው? እሺ አዲስ ፎቶ አለሽ? እሺ የቅርብ ፎቶ እኔ ላስታውሰው የምችለው ካለሽ ታስታውሻለሽ። እየዋሸሽ ነው። በጣም ብዙ ሰዎችን ከማውቀሽ የተነሳ ነው። አንቺ በፈጠረሽ አምላክ ስሜን እኔን እንደማመጣ ተረጋጊ። ፈልገ የጠራችሽ እራሷ ነች። እውነታውን ማወቅ ስለምፈልግ ነው። እሷ እንደምትይው ምናምን ነገር ሳትፈልገው ቢሆን ኖሮ ቀድሞውኑ አንቺ ማግኘት አይጠበቅባትም ነበር።
አሁን ስሜታዊ ስለሆንሽ ወንድምሽ የሆነ ነገር ስለሆነ ሊሆን ይችላል። መጀመሪያ ግን ተረጋጊና ምንድን ነው የተፈጠረው? እንዴት ነው ወንድሜ ስለሆነ ነገር እናቴ እዛ እየሆነች ያለችው ነገር ምንድን ነው? በአንቺ ምክንያት ምን አደረኩ እንጂ አንቺ ተናገር ነው በእግዚአብሔር ተረጋጊ። እናወራሽ ነው እኮ እዚህ ምኑን ነው ምን ልናገር? እሺ ምን እንዳደርግ ነው የፈለግሽው? ታውቂዋለሽ ዘኪ ለምን ትዋሻለሽ? እሺ የቅርብ ፎቶ አሳይኝ። ቆይ ምን አድርጋ ነው ሲያበላሽችው? እሺ ተረጋጊ። ቆይ አሁን ነበር ነው ስለፈቀረኝ ነው አበደው ነው ምንድን ነው? እሺ የምታወሪው? እሺ ወደኝ ነገር ነበርሽ ስላልነገርሽው ጓደኛው ነበርሽ አይደል? አንቺ እኔ እሱ ጓደኛ አይደለሁኝ። ምን ይሁን የማላውቅም በእግዚአብሔር እንዴ እቺ ልጅ ቆይ ምን ነው? እሺ አሳይኝ። ለምን ስሚኝ፣ አዳምጪኝ። እሺ አሁን ምን ፈልገሽ መጣሽ? ምን ፈልገሽ መጣሽ? እሺ እኮ ምን እንደሚያናፋቀው ነገር ካለ ንገሪኝ። እሺ በእግዚአብሔር እሺ ማስተካከልልሽ። እሺ እሱን ነው የፈለግሽው? እንዳስተካክለው ነው ንገሪኝ። ምን አድርጌ ላስተካክል? ምን ማድረግ ትችያለሽ? እስኪ ንገሪኝ። መጀመሪያው ነው ለምን አላናገርሽም? ለምን ጊዜ አልሰጠሽም? እሱ አይመጣልት ነው ሊያብሻል። ለምን ተረጋጊ፣ ቁጭ በሽ ተረጋበይ። የሰው ልጅ እንዴት እንደዚህ ይሆናል? እሺ እንዴት እኔ ስላፈቀረች ያብዳል ብለሽ እኔ ጋር መጣሽ? እንዴት እርግጠኛ ሆንሽ እኔ እንዳሳበርኩት? በምን እርግጠኛ ነሽ? የቅርብ ቦታ ያልሽው አሁን ሳታውቂው ንገሪኝ። አታውቂው እስኪ ለምን ተረጋጊ? አታውቂውም ወይ? እሺ ይሄንን ልጅ አውቀዋለሁ፣ ግን ከእሱ ጋር ምንም አይነት ግንኙነት ኖሮኝ አያውቅም። አትዋሽ። ሲጀመር ታውቂዋለሽ። ቆይ አንዴ ለምን ተረጋጊ? ቆይ እስኪ ስሚኝ። እሺ መጀመሪያ እሺ ቆይ ተረጋጊ። ልቀቂኝ። እሺ ስሚኝ። አሁን ምንድን ነው የሆነው? እሺ ቆይ ተረጋጊ። ላስረዳሽ። እሺ ቆይ አንዴ መጀመሪያ ተረጋጊ። ስሚኝ። ይኸውልሽ ይሄንን ልጅ አውቀዋለሁ፣ ግን ከእሱ ጋር ግንኙነት ኖሮኝ አያውቅም። እንዴት ነው ኑሮሽ የማያውቀው? እንዴት ነው ያወራሽ? ስንት ቀን አላወራሽም? ዘኪ ንገሪኝ ብሎ ስለኛ ሳልያለ ሊከተለኝ ይችላል፣ ግን እኔ እሱን አናግሬው አላውቅም። በሌላ ነገር በምንም ታምር አስቤው አላውቅም። ምንድነው አትዋሽ። እውነቱን ተናገሪ። እኔ ዛሬ ምንድን ነው የከተልሽኝ? ረጋ ብለሽ ቁጭ በይ እናውራ። ገባኝ። እሺ ተረጋጊ። ምን እናድርግ? ምን እንድናደርግ ነው የፈለግሽው? እሺ ረጋ ብለሽ ያለው ነገር እናውራ። እንዴ እሺ ምን ላድርግሽ? እሺ ምን ላድርግ? እጂ ላገኘው? እሺ የፈለግሽው እሱ ነው። ምንድነው? ቆይ አሁን እየተፈጠረ ያለው እኮ ግራ አጋባሽኝ እኮ። ምን የተፈጠረ ሲጀምር ልጅ እንዴት ነው ሊያብሽ ያለው? ምን የተፈጠረ እሱ ምን ስላደረገች እኔ ስለወደደ እንዴት ያውዳለ? እንዴት እንደዛ ታያለሽ? እንዴት እንደዛ አንቺ ጊዜ ሰጥተሽ ወጥተሻል። እሺ ምን ላድርግ? እሺ ብለሽ ልትረጁ ሞክረሻል። ለምን አትረጁም ነበር? ስላፈቀረ ብቻ እንዴት ሊያብድ ይችላል? ምንድነው ስላፈቀረ ብቻ ተስፋ ሰጠሽ? እኔ ራሴ ፍቅረኛ የነበረኝ ሰው ነኝ። እኔ ናት እኔ ለፍቅረኛ ምንም አይነት ተስፋ አልሰጠሁም። እኔ ምንም አይነት ተስፋ አልሰጠሁም። ነበረሽ መጀመሪያ እናት ነበረኝ። እኔ ለሱ ተስፋ አልሰጠሁም። በፈጠረሽ አምላክ ተረጋግተሽ እሺ አንዴ ቆይ ተረጋግተሽ ላውራሽ። እሺ አንዴ አሳልፈኝ። ለምን ተረጋጊኝ? ረጋቤና ያለውን ነገር እኮ ነው አሁን ምንድን ነው የተፈጠረ ያለው? እሺ ምን ማድረግ የሚችለው ነገር ካለ ምን ስለሆነ አንዴ ረጋቤ ሁለተኛ ወሬ ገውራሽ አንዴ ፍቅረኛ ነበሩ ስሙልሽ ታያለሽ። አሁን ደግሞ ስላፈቀረ ትይኛለሽ። አልሰማችም። ፍቅረኛው ማለች አይደል? ተስፋ ሰጥተው ነበረ። ተረጋጊ መጀመሪያ። እንደዚህ እንዴት ልናወራ የምንችለው እንዴ? በቻልኩት አቅም ልረዳሽ እየሞከርኩኝ ነው። ግን ተረዳሽኝ አይደለም። እኔ ይኸውልሽ ሲጀመር እኔ ፍቅረኛ ነበረኝ። እኔ እሱ ምንም አይነት ተስፋ ሰጥቼው አላውቅም። ከእሱ ጋር ያለሽ እኔ ከእሱ ጋር ሆኜ አላውቅም። ምንድን ነው የምታወሪው? እኔ ምንም አይነት ተስፋ ሰጥቼው አላውቅም። አንቺን ተስፋ እያደረግን ስለ አንቺ ሁሉን ነገር ይነግረኝ ነበር። በየቀኑ ፎቶ እራሱ አላችሁ። እሱ ቅፍ ውስጥ ከቱ ቀና ብሎ እንኳን ሰው አይቶ አያውቅም። ሁሌ እያለቀሰ ነው የሚሆነው ከአንቺ ጋር።
ተስፋ ሰጥቷል። እኔ ልዶስ ነበር በህይወቴ ሁሌም ደግሞ ያቅነበር ፍቅረኛ እንደነበረኝ አውቆ ነበር። በጭራሽ ፍቅረኛ ከያሽ በኋላ ነው እሱ ያበደው። መጀመሪያማ ፍቅረኛ አልነበረሽ። ምንድነው አልገባኝም። ተስፋ ሰጠችው። ጊዜ ነበራቸው። ታውቀዋለች፣ ያውቃታል። ከዛ በኋላ እሷ ፍቅረኛ ያዘች። አሁን እሷ ሸሸ ገዳሜ ትላለች የትም። እሱ ግን አብዶ እዛ ቤት ፎቶ አልፎ ተቀምጦ ምን አይነት ተስፋ ነው የሰጠሁት? ንገረኝ እስኪ። ተስፋ ካልሆነ ምን ይባላል ታዲያ? ያንኛ እኔ ቤተሰቡ እንዲያብድ አልፈልግም። በፈጠረሽ አምላክ ምንም እኔ እገልሻለሁ። በጣም ተረጋግጪ ነው ያለሁት። ተረጋጊ እንጂ ችግሩን መፍታት የምንችለው እዚህ እኮ ጠራንሽ እኮ እንድናወራበት እኮ ነው። የምንችለው ነገር ካለ እንድናስቀጥል ነው። እሺ እያለች ተስፋ አልሰጠሁትም እያለች ለምን ትገዳለች? ውበቱንሽ እሺ ቆይ እንደማመጥ እስኪ በምን ያለው ነገር እስኪ ቁጭ ብለሽ ለምን ለማን ነው ምንድን ነው የምታውቂው? ተናገሪ፣ ታውቂያለሽ፣ ተናገሪ። ከመጣሁ በኋላ ወደድኩ እያለ እንትን የሚለልሽ ነበረ፣ ግን ምንም አይነት ግንኙነት የለንም። አንድ ቀን ብዬዋለሁ። አንቺ ታዲያ ወደድኩሽ ሲልሽ ምን ነበረሽ? ምንም ብዬዋለሁ። ተስፋ አልሰጠሽም? ሲደውልልሽ በኩራቱ መገናኘቱ ተስፋ አልነበር? እኔ ተስፋ አልሰጠሁትም። በመሀል ግን ይሁን አመጣነት ይሁን ነገር ሁሉ ከዛ በኋላ ግን ጠፋ። የት እንዳለ ይቻላል። በጣም ረጅም ጊዜ አንቺ ምክንያት አብሮና ከዛ በኋላ ከቤት ስመጪ ወጣ ሲጀመር እሺ ያንቺ ፎቶ አልፎ ነው ያለው። እሺ ተነሳችሁ ፎቶ ሀሰብ አልገባኝም። እኔ እኮ እንዲያብድ አልፈልግም። እሺ ምንድን እኔ እንዴት ነው እሺ ላሳብደው የምችለው ነገር? ግንኙነትን ኖሮን አያውቅም እኮ እንዴት ነው ግንኙነት ኖራችሁ የማያውቀው? እንደሚያፈቅርሽ አታውቂም? እኔ ስለወደደ እንዴት የሰው ልጅ ሊያብድ ይችላል? እንዴት ነው ተስፋ ሰጠሽው ነበር? ከዛ በኋላ ለምን አታምኚም? ንገሪኝ። እኔ ወንድሜ ካለ እገልሻለሁ። እሺ ማለት በቃ አትንካኝ። ለምን ደሞ ትነካኝ? እሺ እሺ ወይ ተረጋጊ። ዞር ብለህ አንተ ማነስ ይጀምር። አሁን ምን ልታረጊ ነው? የፈለኩት ላድርግ። ልቀቀኝ እኮ ምን ሊመጣ በቃ ልቀቀኝ አልኩህ። ተረጋጊ። ወይኔ እግዚአብሔርን ልመታታለሁ። እሺ ተረጋጊና ቁጭ ብለን እናውራ። እሺ እኔ እኮ መፍትሄ እኮ ልፈልግ እኔ እኮ ስሜት ስለሌላ እየሞከርኩ ነው ያለሁት። በቃ በሱ መጣሽ ገባኝ እኮ በቃ ተሳሳተዋለች። እሺ ምን ይደረግ? እሺ አሁን ምን አለ መሰለሽ እሷም እየጠየቅናት እኮ ነው ያለነው። ተረጋግተን ያለው ነገር ነው አሁን ነው እንደዚህ ነው ምን ይፈጠራል? ማወራ አይደለም እንደዛ አይደለም። እሺ ወደ መፍትሄው ልምጣሽ። ተረጋጊሽ። እሺ የምታደርጊው አድርገሽ ወንድሜ ወደ ነበረ ህይወትሽ መለስ ፈልጋለሁ። አለበለዚያ ግን ህይወትሽ በሙሉ በሰላም አትኖሪም እንደዚህ። እሺ እናደርጋለን። እሺ የፈለግሽውን ሁሉ አደርግልሻለሁ። ዝግጁ ነኝ። እሺ ምን ላደርግልሽ ነው የምትፈልጊው? ነገር ላሳይሽ ምን ላደርግልሽ ትፈልጊያለሽ? ወንድሜ አሁን በምን አይነት ሁኔታ ውስጥ እንዳለ ነግረሽ ሂድ። እሺ ተረጋጊሽ። ነግረሽ እሺ ተረጋጊሽ። አንደሽ ሂጂ ና ሰንገረማ አቋርጦ